ኢትዮጵያን ወደ ቀድሞ ከፍታን መላት ማለት ወደ አዙሪት እንመልሳት ክርክሩስ ንትርኩስ እንግባ ማለት ነው ከዛ ይልቅ እስቲ ትላንት ከነችግሩ ከነክፋቱ አልፏል እስቲ ለህዝቦች ሁሉ የሚሆን የህዝቦች እኩልነት የህዝቦች መዋደድ መቻቻል ከእርዛት ከድርቅ ከጦርነት ምንወጣበት ፎርሙላ እናምጣና የሁሉም ኢትዮጵያ ብሔር ብሔረሰቦች ህዝቦች የግለሰቦች የሃይማኖቶች የጾታዎች ፍቅርና ክብር መቻቻል ያለበት ነገርን መስረት ምክንያቱም ነገ አልተጻፈም ትላንት ተጽፏል ነገ አልተጻፈም ነገ ግን የጋራ ነገ መጻፍ እንችላለን እዛ ላይ ፎከስ እናድርግ አገሪቷን አዙሪት ውስጥ እየከተታት ያለው የጠቅላይ ሚኒስትሩ አመለካከት ነው እውነቴን ነው ማለት ትላንትና ላይ ማነጣጠር ለኢትዮጵያ አይጠቅምም ቁስል ማነሳሳትን ነው ልዩነትን ማስፋትን ነው unnecessary controversy ይሄንን ምን እንደ አክቲቪስት ብቻ አይደለም I have studied it ማአት ፔፐር ጽፌበታለሁ ኢትዮጵያን ብቻ አይደለም የአርመንና የቱርክን አጥንቸዋለሁ የአሜሪካን የውስጥ ጉዳይ አጥንቸዋለሁ በአውሮፓ የነበረውን አጥንቸዋለሁ ህንድ የነበረውን አጥንቸዋለሁ በቀድሞን historical memory የሚባላል the impact of historical memory on contemporary politics ትልቅ ፊልድ ማአት PhDዎች የተሰሩበት ማአት ግጭቶች አብዛኞቹ የዓለማችን ግጭቶች ስለ ነገ አይደለም በነገራችን ላይ አብዛኞቹ የዓለም ዴድሊ የሆኑ ግጭቶች ትላንትን እንዴት እናስታውሰው ስለዚህ ምን ማድረግ ነበረባቸው ምንድነው ያደረጉት ጠቅላይ ሚኒስትሩ እዚህ ጋር የሚወቀሱበት ነገር የምኒልክን ቤተ መንግስት ማደሳቸው ነው ጥፋቱ ማደሱ አይደለም አንደኛ ከመነሰክ ወደ ትላንትናው ከፍታ እንመለስ ፕሮብሌማቲክ ነው ላንዱ ከፍታ የነበረው ሌላው ሸለቆ ነበር ላንዱ ደስታ የነበረው ላንዱ ሐዘን ነበር ላንዱ ድል የነበረው ላንዱ ውርደት ነበር ስለዚህ ያ መነሻ ችግር አለበት ሁለተኛ ቤተ መንግስቱ ምኒልክ ነበረበት ኃይለ ሥላሴ ነበረበት ደርግ ነበረበት ሌላው መልሶ እነዛ ኮንትሮቨርሻል የሆኑ ንጉሶችን መልሶ እንደ ትልቅ ንጉሶች መኮፈስ ለደጋፊዎቻቸው ትልቅ ሊሆኑ ይችላሉ እነሱ ለጨቆናቸው ህዝቦች ግን ሰይጣን ነበሩ ስለዚህ አፍርሶ አዲስ መሰራት ነበረበት ምክንያቱም ታሪክ አይጠፋም ማደሱ አይደለም በአዲስ መልኩ በዋክስ የተሰራ ንግሩ በጣም ዓለም ያደነቃቸው ንጉስ ምናምን ኖ መለስን እኮ ኃይለ ሥላሴ ከኛ በፊት ነው ምኒልክ ከኛ በፊት ነው መለስን እኮ የሚያመልኩት የሚወዱት ሰዎች አሉ አይደለም እንዴ ማዕከላዊ ደግሞ እግራቸው የተቆረጠ የተኮላሹ ሰዎች አሉ ስለዚህ ሁለቱም ታሪኮች መነገር ነበረባቸው እንደዚህም ጥሩ ስራዎችን ሰርተዋል እንደዚህም መጥፎ ስራዎችን ሰርተዋል በታሪክ አጋጣሚ እቺን ሀገር መርተዋል መታወስ አለባቸው ወይ ሁለቱም መነገር አለበት ወይ ተከርኖ ይፈል ብሎ መድፈን ነው የሚያስፈልገው ምክንያቱም ኦሮሞ ውስጥ ወላይታ ውስጥ ሲዳማ ውስጥ ሶማሊያ ውስጥ የኃይለ ሥላሴ ስም ሲነሳ የሚነሳው ጠባሳው እስከዛሬ ፍረሽ ነው እዚህ ጋር ማዕከላዊን ላይ የነበረውን ሰቆቃ እየተናገርክ ማዕከላዊን እኮ የከፈተው ኃይለ ሥላሴ እኮ ነው በምኒልክ ጊዜ በደርግ ጊዜ የቀጠለው እና ጠባሳችንን የህዝቦችን ጠባሳ መነካካት አያስፈልግም ዓለም ላይ ዴድሊ የሆኑ ግጭቶች በሙሉ ነገን እንዴት እንጻፍ በሚለው ነገን እንዴት እናሳምር በሚለው አይደለም ትላንትን እንዴት እናስታውስ በሚል የባልካን ጦርነት ብትወስደው የዛሬ 400 ምናምን ጦርነት ነበራቸው የመጀመሪያው ዓለም ጦርነት የሁለተኛው ዓለም ጦርነትም ከዚህ ጋር ተያይዞ ነው የተነሳው ስለዚህ ሀገርን ወደ ጦርነት የትላንትናን የጦርነት የመገዳደልን ዘመን ከፍ አድርጎ ለማሳየት መሞከር ቁርሾችን በመቀስቀስ የተዳፈኑ እሳቶችን በመቀስቀስ ቁስልን ጠባሳን መልሶ በማቁሰል ወደፊት የባሰ ጦርነትን መጋበዝን ነው የሚያመጣው ስለዚህ it's incredibly embarrassing እኔ ኦሮሞ ስለሆነ አይደለም ጠቅላይ ሚኒስትሩ ምለው በነገራችን ላይ ጠቅላይ ሚኒስትሩ ኦሮሞ ባይሆን ኖሮ አማራ ቢሆን ኖሮ አያደርገውም ነበር ይሄን because it's dangerous ስለዚህ እኛ ከዚህ ጋር ስለተያያዘ ብቻ አይደለም አኑሌ ይሄን ነው አንደኛ the other side of the story መነገር አለበት አሁን ቀደም ስትገልጽልኝ እኮ ኋላችን ያሰብን ቁርሾ መቀስቀስ አያስፈልግም ካሉ አኑሌ መገኘት ካሉ ለሌላ ሌላ ቁርሾ መቀስቀስ ነው አንተ ከዚህ ከቀሰቀስክ እኔ ያኛውን ታሪክ መናገር ግዴታዬ ነው አንተ ምኒልክን የምትኮፍሰው ከሆነ እኔ የሱ ወንጀል መናገር ግዴታዬ ነው ምክንያቱም የሰማዕታቱ
የተጎጂዎቹ ደም የነሱ እሮሮ መሰማት መቻል አለበት። ምን ይጠቅማል? ልዩነት ከመፍጠር በስተቀር ግን ምን ይጠቅማል? ኦኬ ልዩነቱ እንዲቀር ከተፈለገ ምኒልክን መኮፈስ፣ ኃይለ ሥላሴን መኮፈስ፣ መለስን መኮፈስን ዝጉት። ታሪክ ይጠፋላ። ታሪክ አልባ ሀገር እንሆናለን። ከነ መጥፎም ነገራቸው ከነ ጥሩ ነገራቸውም ለትውልድ መሸጋገር አለበት። ይሄ መሪ ጥሩም ነበረ መጥፎም ነበረ፣ ነገር ግን በዘመኑ አንተ ነጋሁን ስለዚህ ቤተ መንግስት ውስጥ ምን እናድርግ መሰለ? ምኒልክንም እሱ የጨፈጨፋቸውንም ለሁለቱም ሐውልት እናቋቁም። አባውዛት እንደዛማ ኢትዮጵያውያን በሙሉ አልተገፋንም አልተጨቆንም የሚሰለ ሙሉ ሁሉም ይኖር። ግን የክልሎች መታወሻ ደግሞ ለየራሳቸው ደግሞ ተሰርቷል። ኖ ወዴት ምኒልክን እንደ ጣዖት ለማምለክ የሱን ፎቶ የሱን በጡብ የተሰራ ነገር የምታስቀምጥ ከሆነ የአኖሌንም የጨለንቆንም ሶማሌው ላይ የደረሰውንም ወላይታ ላይ የደረሰውንም በሙሉ ታሪክ ይጻፍና ተጽፎ ብቻ ሳይሆን የነሱ ምኒልክ ምንድነው በምንድን አስገባ የተባለው? ሬዲዮን አስገባ የተባለው? ባቡር አስገባ ነው የተባለው? ይቀመጥ። ኃይለ ሥላሴ መኪና መጣ ብሎ መኪናውን አስቀምጧል አይደል? ጠቅላይ ሚኒስትሩ ኃይለ ሥላሴ ባሌ ላይ ያደረገውን ጭፍጨፋ ትግራይ ላይ ያደረገውን ጭፍጨፋ ደግሞ የሚያሳይ እዛ ጎን ለጎን እዚህ ጋር እሱ የሰራው በጎ እዚህ ጋር እሱ የሰራው ክፉ ጎን ለጎን ይቀመጥና አዲሱ ትውልድ በጎንም አይቶ ክፉንም አይቶ የራሱን ሚዛናዊ ይውሰድ። ስለዚህ መታደሱ ሳይሆን ክፋቱ ሚዛናዊ ይሁንና ሁሉም ነገር ይተጠቀስ። ቤተ መንግስት መታደሱ ጥሩ ነው፣ ያ አይደለም። ቤተ መንግስት ታድሶ ግን እዛ ቤት እንዴ ያ ቤተ መንግስቱ እኮ በሰው ላይ የሆነው ነገር በነገራችን ላይ እዛ ቤተ መንግስት ውስጥና ማከላዊ ከታሰሩ በደርግና በኃይለ ሥላሴ ከታሰሩ ሰዎች ውስጥ አብዛኞቹ ተኮላሽተው ነው የወጡት። it is very emotional። ዛሬ ያሉ እነዚህ ሰዎች አንድ ቀን ክብር ሳይሰጣቸው፣ በተለይ ደግሞ ይሄ መንግስት ቤት ሞራሉ ነውና በይሄን የሚሰሩት ደርግ ያኮላሻቸው፣ ወያኔ ያኮላሻቸው፣ ኃይለ ሥላሴ ያኮላሻቸው አመራሮቻችን እኮ they are alive። አንድ ቀን ክብር አልተሰጣቸውም። አንድ ቀን ለነሱ ክብር ሳይ ለሞቱ ተዋቸው። አኖሌ ላይ ጨለንቆ ላይ ለተጨፈጨፉት ተዋቸው። they are alive እኮ የኦነግ አመራሮች፣ የመጫቱ ላማ አመራሮች ስንት ስቃይ ኃይለ ሥላሴ ያደረሰባቸው ያንን ስቃይ ተቋቁመው ታግለው ለህዝቦች የዛሬዋን ቀን ያመጡ አመራሮች ሳይወልዱ ልጅ የላቸውም የሚልኩ ዛሬ እኔና አብይ ልጅ አለን። ኦኬ ልጅ አለን የምንልከው ልጅ የላቸውም አኮላሽተዋቸው ዛሬ እኔና አብይ በቪኤት እንዞራለን፣ ይጨበጨበልናል ቲቪ ላይ። ኦኬ እነኚህ ሰዎች ግን በላዳ ታክሲ በውይይት ታክሲ ነው የሚሄዱት። ማን ዞር ብሎ ያያቸውም? ህክምና የላቸውም። ለነሱ ክብር መደረግ ነበረበት። ለታጋዮቻችን ለነሱ ክብር ሳይሰጥ ሰው ሲበሉ ለነበሩ፣ ሰው ሲጨፈጨፉ ለነበሩ፣ ወሎ ሲራብ ዓለምን እየዞሩ ራሳቸውን ሲኮፍሱ የነበሩ ንጉሶችን እንደ ደህና ነገር ከፍ አድርጎ ማቅረብ አይደለም በትናንትናው ትውልድ በዛሬው ትውልድ ላይ ማሾፍ ነው። ስለዚህ እኛ አኖሌ በመሄዳችን መመስገን ነበር እንጂ ያለብን። አሁንም አንድ ነገር ቃል መግባት እፈልጋለሁ። ምኒልክን እስከሞገሱ ድረስ የሱ ወንጀል ፈልፍለን ትውልድ እንዲያውቀው እናደርጋለን። ኃይለ ሥላሴን እስከ ኮፈሱ ድረስ የሱን ወንጀል እዚህ ኃይለ ሥላሴ ዓለም ያደነቀው ንጉስ ሲባል ሶማሌዎች በአንድ ጉርጓድ 100 ምናምን የሆኑ ሽማግሌ ኡጋዞች ያለቁበትን ሄደው ሲያወጡ ነበር አጥንታቸውን። we are going to do that። ህዋቶች መለስን እስከ ኮፈሱ ድረስ በሱ አገዛዝ ውስጥ ያለቁትን የተኮላሹትን ያለ ልጅ የቀሩትን አውጥተን እናሳያለን። ምክንያቱም የጭቁኑ ህዝብ የምስኪኑ ህዝብ የቪክቲሙ ስቶሪ it has to be told።